አንዴ ግቢ ምን ሆንኩ መሰላችሁ? ኖርማሊ ጨለማ በጣም ነው የምፈራው። በጣም እና በቃ የሆነ ግቢ ከቤት ከሄድኩ ጀምሮ ያው ዩኒቨርሲቲ በጣም በተደጋጋሚ መብራት ይጠፋል እና በቃ ዶርም ውስጥ ብቻዬን ከሆንኩኝ ጥግ ጋ ቁጭ ብዬ እንትን ስልኬን እንደዚህ አብርቼ ሰው እስከሚመጣ ድረስ ነው የምጠብቀው የነበረው እና በቃ እስከምወጣ ድረስ እስቲልም ጨለማ በጣም ፈራለሁ። በቃ ፎቢያ አለብኝ ማለት ነው። እና አንድ ጊዜ ሁል ጊዜ እንትን ዶርም አጋጣሚ እንደ አጋጣሚ ሆኖ ሁል ጊዜ አራተኛም ፎቅ ላይ ይሁን ሁለተኛም ፎቅ ላይ ይሁን የትም ጋር ሲደርሰኝ በዛ መጨረሻ ጥግ ጋር ነው የሚደርሰኝ እና በዚህ ጋርና በዚህ ጋር የህንፃው መግቢያ ደረጃዎች ይኖራሉ። ወይ በዚህኛው ጥግ ጋር ወይ በዚህኛው ጥግ ጋር ነው የሚደርሰኝ ብዙ ጊዜ እና አንድ ጊዜ ሰርዲር እያለው ማለት ነው በቃ በጣም ቴንሽን ይዞኛል። ላይብራሪ መሄድ አለብኝ ምናምን ነገር አልኩኝ። ተነሳሁ ሄድኩኝ። ከዛ አነበብኩኝና በቃ ደከመኝ። ቴንሽኑ በቃ በጣም ረጅም ማጥናት ራሱ እንዳልችል አድርጎ የነበረና ከዛ አራተኛ ላይ ነው። አዎ አራተኛ በጥግ በኩል ነበረ ዶርማችን እና ከዛ በኋላ ወደ 2 ሰዓት ምናምን አካባቢ ሆኗል። በቃ ትንሽ ናፕ አድርጌ ተመልሼ ወደ ላይብረሪ እገባለሁ ብዬ እዛው ላይብረሪ ደብተሬን አስቀምጬ ተመልሼ መጣሁኝና መጥቼ ልክ ወደ ህንፃው መግቢያ ጋር መብራት ጠፋው ማለት ነው። ከዛ በኋላ ቁጭ አልኩኝ ቀስ ብዬ ደረጃውን እየወረድኩኝ። መጀመሪያ ደረጃ ወርዳችሁ ከዛ በኋላ ወደ ህንፃው ገብታችሁ ነው ወደ አራተኛ ድረስ የምትወጡትና ጌታን ትዝ አለኝ። ከዛ ቁጭ አልኩ ማለት ነው። ከዛ በኋላ እዛው ቁጭ ካልኩ አይኔን ጨፍኛለሁ። ከዛ በኋላ እንደዚህ ቀስ ብዬ አይኔን ስገልጥ አልመጣም። ከዛ አንድ 5 ደቂቃ ጠበቅኩኝ፣ አልመጣም ማለት ነው። ከዛ አጋጣሚ ሆኖ ደግሞ ማንም የሚመጣ ሰው የለም። ከሰው ጋር እንኳን ወደ ውስጥ እገባለሁ ብዬ እንዳላስብ ማለት ነው። ከዛ በኋላ ገባሁኝ። አይኔን ቀስ እያልኩኝ እንደዚህ እያልኩኝ ገባሁኝ ወደ ህንፃውና ደረጃው ጋር ስደርስ በቃ አራተኛ ድረስ መውጣት በጣም ነው ዳገት የሆነብኝ ማለት ነው። ስለዚህ ምን አደረግኩኝ? አይኔን ጨፍኜ ተንበርክኬ አይኔን ጨፍኜ ተንበርክኬ አራተኛ ድረስ ወጣሁኝ ማለት ነው። እንደዚህ ዳዴ እያልኩኝ ማለት ነው። ከዛ በኋላ በዳዴ አራተኛ ድረስ ወጣሁኝ። ከዛ በኋላ ሙሉ ፍሎሩን ጨርሰ የመጨረሻው ዶርም ነው ዶርማችን። እግዚአብሔር ማርያም ነገርኩ። ከዛ ሄድኩኝ በዳዴ ፍሎሩን ሙሉን በዳዴ ሄድኩኝ። እንዲህ እየዳበስኩኝ አራት ነው 5 በር አልፌ ሄድኩኝ። ከዛ የኛ በር ጋር ጥግ ጋር ደረስኩኝ። አልተነሳሁም። በዳዴ ሄጄ አንኳኳ ማለት ነው። ሳንኳኳ አንዷ ተነስታ ከፈተችልኝ። ከዛ በኋላ ያለ እኔ እዛ ተንበርክኬ ነው ያለሁት ታች ማለት ነው። ተንበርክኬ ነው ያለሁት። ስትከፍት ሰው የለም። በስመ አብ ወወልድ ወመንፈስ ቅዱስ እመቤቴ ምናምን ብላ ዘጋች። እኔ መናገር አቅቶኛል። መልሽ ካወራሁ ራሱ የሆነ ነገር የሚበለኝ አይነት በቃ ከባድ እንትን ውስጥ ነኝ ያለሁት። መልሼ አንኳኳ። ከዛ በኋላ አልከፈተችም። እኔ ለሞት
ሲያንኳኳ ከዛ ከፈተች። ከዛ በኋላ ኧረ በስመ አብ ወወልድ ወመንፈስ ቅዱስ ምናምን ትላለች። ቀስ ብዬ እኔ ነኝ ስላት እንዴት ፍሎሩ ቀወጥ አረሰውም በቃ አረሰውም። እና እንዴት ጨለማ እንደምፈራ እንዴት እንደምፈራ እና በዚህ አጋጣሚ ፍሬሽ ምናምን አልነበርኩም። 3ኛ ዓመት ተማሪ ነበርኩኝ እና ይሄን አጋጣሚ ያረሰውን በእውነት። እና ሌሎችም ቲፖች አሉ። በጣም ብዙ ያጋጠመኝ ነገር አለ። እንቀጥላለን።